ወይ ፈረንጅ ጓደኞች አሉ ፈረንጅ ጓደኞች ሞልተውኛል የሚገርምሽ ታድለ እኔ ደግሞ የሚገርም ፈረንጅ ጓደኛ ሳይሆን ያለኝ አበሻ ሆና እንደ ፈረንጅ ሆነች ጓደኛ አለች ምትክስ ካገኘሽ ምን ፈለግሽ ፈረንጅ ጓደኛዬ ነው ማለት ያው ስለ ፈረንጅ ካነሳ ደግሞ ፈረንጅ ጎረቤቴ ሰዓታችን ላይ እንደሆነን የታወቀ ነው እውነት ነው በፈረንጅ ጎረቤቴ ደግሞ ዚክ ዞር እያለ ፈረንጆች በኢትዮጵያ እንዴት ነው አኗኗራቸው ምን ይመስላል ሚሊዮን ያሳየናል ዛሬ ኮሎምቢያ አምባሳደርን አግኝቷል ቆንጆ ቆይታ እንደነበራቸውም ሰምተናል ለምን ፕሮግራሙን አይተናል እንመለስ ፈረንጅ ጎረቤት በደቡብ አሜሪካ ሰሜናዊ ምዕራብ ጥግ ላይ የምትገኝ ልዩ በሆነ ሁኔታ በሁለቱም በካሪቢያን ባህር በሰሜንና በፓሲፊክ ውቅያኖስ በምዕራብ በኩል የባህር ዳርቻዎች ያሏት ሲሆን ዋና የባህር መስመሮችን እንዲያገኙ በማድረግ የመሬቷን ድንበር ከቬኔዙዌላ፣ ብራዚል፣ ፔሩ፣ ኤኳዶርና ፓናማ ጋር በመጋራት በደቡብ አሜሪካ ሰሜናዊና ምዕራባዊ ክፍሎች መካከል ድልድይ ያደርጋታል። ኮሎምቢያ የአንዲያን ተራራ ሰንሰለቶች የአማዞን ደን ጫካ ሊያኖስ የሚባሉ ሰፊ ሜዳዎችና ሞቃታማ የባህር ዳርቻዎችን ጨምሮ ጂኦግራፊዋ በሚያስደንቅ ሁኔታ የተለያየ ሲሆን ይህ የተለያዩ መልክዓ ምድሮች ለኮሎምቢያ የበለጸገ የብዝሃ ሕይወት አስተዋጽኦ ያበረክታል። ይህም በምድር ላይ ካሉ እጅግ በጣም ስነ ምህዳራዊ ልዩ ሀገሮች ውስጥ አንዷ ያደርጋታል። የኮሎምቢያ ደመቅ ያለው ባንዲራ የሀብትን ድፍረትንና የነጻነትን ታሪክ ይነግራል። ቢጫው ለሀገሪቱ የበለጸገ ሀብት፣ ሰማያዊው ለውሃዎቿና ለሰማይዋ፣ ቀዩ ደግሞ ለነጻነት የተዋጉትን ጀግኖችን ያመለክታል። ከ51 ሚሊዮን በላይ የህዝብ ብዛት የሚኖርባት የኮሎምቢያ ባህል የሀገሬው ተወላጆች አውሮፓውያን፣ አፍሪካውያንና ቅይጥ ቅርሶችን ታንጸባርቃለች። ዋና ከተማዋ ቦጎታ የፖለቲካ የባህልና የታሪክ ማዕከል ሆና ስታገለግል እንደ ሜዴሊን፣ ካሊ፣ ባራንኪያ፣ ካርቴጂና ያሉ ከተሞች ፈጠራን፣ ሙዚቃን፣ ዳንስንና የቅኝ ግዛት ውበትን ያሳያሉ። በዓለም አቀፍ ደረጃ ኮሎምቢያ ለቡና፣ ለኤመራልድ፣ ለአበቦችና ለትሮፒካል ፍራፍሬዎች እንዲሁም እንደ ባራንኪያ ካርኒቫል ባሉ መንፈሶቿ በዓላትና የኖቤል ተሸላሚው ጋብሪኤል ጋርሲያ ማርኬዝን ጨምሮ የሥነ ጽሑፍ ድምቀትን ታከብራለች። ኮሎምቢያ የተፈጥሮ ድንቆች የበለጸጉ ባህላዊ ቅርሶችን የሚያሟሉባት የመቋቋም የፈጠራና ሙቀት ባለቤት ነች። ዓለምን መማረክን የቀጠለች ሀገር ስትሆን የመሬት አቀማመጧ ከተሞቿና ሕዝቦቿ ተደባልቀው የነቃና የኩራት ታሪክ ታበረክታለች። Denani. Denani, Your Excellency. ¿Cómo estás? Muy bien. Yes. ¿Qué tal? I'm very good, but I'm Denani. Okay. Very pleased to have you here. I'm Jason Arcadio Meneses Copete, Colombian ambassador. So please, come on in. ክቡር አምባሳደር እንግዲህ ወደ መኖሪያ ቤቶት ስለመጣሁኝና ስለጋብዙኝ እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። የዲፕሎማሲያዊ ጉዞ ምን ይመስል ነበር? ቀጥታ ወደ ኢትዮጵያ ያመራሁት የዲፕሎማሲያዊ ጉዞ ምን ይመስል ነበር የሚለው ከዛ እንጀምር። Since I was 7 years old, I started participating in different associations in my neighborhood. ከልጅነቴ ጀምሮ የአፍሮ ኮሎምቢያን መብት ለመደገፍና ትምህርት ቤቶችን ዩኒቨርሲቲዎችን ስለ አፍሪካ ታሪክ የበለጠ እንዲያስተምሩ ከሀገር ውስጥ ቡድኖች ጋር ሰርቻለሁ።
በዚህ ጉዳይ ከዓመታት በላይም ቆይቼበታለሁ። በዓለም አቀፍ ድርጅቶች ውስጥ የመስራት ህልምም ነበረኝ። ነገር ግን በዲፕሎማሲ ውስጥ እንድሰራ ልጠየቅ እችላለሁ ብዬ አስቤ አላውቅም። በተሳካ ጊዜ ደግሞ ሁሉ ጊዜ ላድርገው ከምፈልገው ነገር ጋር የሚዛመድ አስገራሚ ነገር ሆኖም አገኘሁት። Part of my dream, and that's all I think. ወደ ኢትዮጵያ ከመምጣቱ በፊት ስለ ኢትዮጵያ የነበሩት ግንዛቤ ምን ድረስ ነበረ? I remember being an adolescent. I started listening Bob Marley. ታዳጊ ያለው ስለ ኢትዮጵያ ለመጀመሪያ ጊዜ የተማርኩት በቦብ ማርሊ ሙዚቃና አፄ ኃይለ ሥላሴን በሚያከብረው የራስ ተፈሪያን ሃይማኖት ነው። ከዓመታት በኋላ የአፍሪካን ታሪክ ሳጠና ኢትዮጵያን የማከብራት በአውሮፓውያን ቀኝ ያልተገዛችና በዓለም ዙሪያ ላሉ አፍሪካዊ ተወላጆች ወሳኝ ምልክት ሆና ስለነበርም ነው። አሁን እኔ በርግጥ እዚህ ስኖር የኢትዮጵያ ልዩ ታሪክ አፈ ታሪክ ሳይሆን እውነተኛ ነው። እናም የኢትዮጵያ ሕዝብ በጥልቅ ከፍ አድርጎ በኩራት እንደሚኖርም አይቻለሁ። ይህ ለኔ ትልቅ ትርጉም አለው። በአፍሪካ ታሪክና ስነ ጽሑፍ ላይ ባደረግኩት ጥናት ያለፈውን ማስተዋወስ ትግላችንን ለመረዳትና የወደፊት ተስፋን ለመገንባት እንዴት እንደሚረዳን ተምሬያለሁ። የአፍሪካ ፍልስፍና ስለ ኡቡንቱ ያስተምራል። እንደ ማህበረሰብ አብሮ የመኖር ሐሳብና በዚህና እኔ በመጣውበት አፍሮ ኮሎምቢያን ማህበረሰብ መካከል ጠንካራ ግንኙነትንም አያለሁ። ለዛም ነው ወደ ኢትዮጵያ መግባት ወደ ሀገር ቤት የመምጣት ያህል የሚሰማኝ። ሰዎች እዚህ ጋር እንኳን ደህና መጣ ሲሉኝ የምር ማለታቸውም ነው። Different personalities, and they say, welcome home, because of this memory. This is from Ethiopian author, Lem. እንደ ለምን ሲሳይና ማዛ መንግስቱ ለመሳሰሉት ኢትዮጵያውያን ጻፊዎች ትልቅ ክብር አለኝ። ምክንያቱም ስለ ሰዎችና ሁነቶች ብዙ ጊዜ ችላ ስለሚባሉ ወይም ከታሪክ መጽሐፍቶችና ትምህርት ቤቶች ውጪ ስለሚገኙ ጠቃሚ ታሪኮችን ይናገራሉ። Institutionalized or taught in schools or at universities. ጠረጴዛ ላይ ብዙ ነገር ነው ያያየኝ ያለውትና ሁሉንም እንኳን ለማስረዳት ጊዜው ባይኖርም ሲያንዳንዱን ነገር ይግለጹልኝ ምን እንዳለ ብቻ እኔም ማወቅ ፈልጋለሁ። እርግጥ ነው ኮሎምቢያ ልክ እንደ ኢትዮጵያ በቡና ትታወቃለች። ግን ከቡናው ባሻገር አትሊስት እነዚህ ነገሮች እዚህ ላይ የተቀመጡበት ዋና ምክንያት ይኖራል ብዬ አስባለሁ። Okay, so I'm going to start with this. This is a small suitcase. This choco is the region where I come from. ከዚህ ይጀምራለሁ። ይህ ትንሽ ቦርሳ ከተፈጥሯዊ እጽዋት ፋይበር የተሰራ ሲሆን ከትውልድ አካባቢ ሾካን ይወከላል። በሄድኩበት ሁሉ ይዤ ወስዷለሁ። አበባዎቹ ኮሎምቢያና ኢትዮጵያን የሚያመሳስሏቸው ነገሮችን ያሳያሉ። ምክንያቱም ሁለቱም ሀገሮች አበባና ቡና ለሌሎች ሀገራቶች ወደ ውጭ በመላክ ይታወቃሉ። የማራካስና የባህል አልባሳት ሙዚቃው ዝዋዜ ለኛ ምን ያህል አስፈላጊ እንደሆኑም ያሳያሉ። ፍራፍሬዎቹ የኮሎምቢያን አስደናቂ ፍራፍሬ ዝርያን ይወክላሉ። በጣም ብዙ የተለያዩ ፍራፍሬዎች ስላሉን በየአመቱ ውስጥ በየቀኑ አዳዲስ መሞከር ትችላለህ። You can taste each day of the year you can taste one fruit. Colombia is very rich in terms of fruits. Yeah. So it's kind of representation of the fruit. ስለ ሙዚቃ ካነሳን አይቀር እንግዲህ ካወቅኩት ነገር አንፃር ሙዚቃ በጣም እንደሚወዱ ሰምቻለሁና በሙዚቃው ዓለም ምን ያክል ቆይተዋል ማለት ከልጅነትም ጀምሮ የተጫወቱት ነገር ነው ወይስ እንዴት ነው የሚለውን ነገር ከዚሁ እንስማ። Yeah, well, my passion for music it started ሙዚቃን መውደድ የጀመርኩት በ11 ዓመቴ ነው። ለትምህርት ቤትና ለሙዚቃ ቤተሰብ ምስጋና ይግባቸው። ሁለት አክስቶች አሉኝ ሙዚቀኞች። ቤዝና ከበሮ የሚጫወቱ አጎቶችና ሌሎች ብዙ ሙዚቀኞች ቤታችንን ይጎበኙ ነበር። እንደ ቫሌናቶ ያሉ ዜማዎች በዙሪያ እየሰማው ነው ያደግኩት። ዋሽንግተን በመማር ጀመርኩ። ከዚያም ለሙዚቃ ያለኝ ፍቅር እያደገ መጣ። ለኔ ሙዚቃና ቤተሰብ አብረው ይሄዳሉ። I mean, so the base or the foundation of this passion is family. So let me show you what I have. Let me bring my guitar and I will show you some of that. Okay. Okay. Colombia, tierra querida, himno de fe y armonía. Cantemos, cantemos todos, grito de paz y alegría. Vivemos, siempre vivemos a nuestra patria querida. Tu suelo es una oración y es un canto de la vida. ትንሽ ለመደነስ በጣም እንትን ያለኝ ስለሆነ እንደው የኮሎምቢያ ጭፈራ ምን ሊመስል እንደሚችል ቢያሳዩኝ ደስ ይለኛል። Cantando, cantando yo viviré, Colombia, tierra querida. But then you're supposed to have a hat, Okay. you know. I'm having a hat now. Yeah, and your left hand, you know, Okay. in the back. Like this? Yeah.
You go this. Cantando, cantando, because you're calling your lady. So. I'm calling my lady? Yeah, with the Okay, I'm calling cantando, my lady. Cantando, yo viviré, Colombia, tierra querida. Cantando, cantando, yo viviré, Colombia, tierra querida. In Colombia, yes, we're very well known as well for salsa. ኮሎምቢያ በራሷ ልዩ የሳልሳ ሙዚቃን በመጫወት ዝነኛ ናት። ከሌሎች የላቲን አሜሪካ ሀገሮች ከሳልሳ የተለየና ብዙውን ጊዜ ስለ ፍቅር ነው የሚሰብኩት። Every country has its particularity regarding salsa. So Colombia, we kind of more romantic sometimes. But I got some more to. ግን ላንተና ለተመልካችህ አንድ ተጨማሪ ነገር ማሳየት እፈልጋለሁ። I want to share something with your public, your audience. You're very passionate about music. Go ahead. Okay. አሁን የኛን ባህላዊ ቅርሶቻችንንና የአውሮፓን ሙዚቃ ተጽዕኖ የሚያሳየውን አሁታ የተሰኘውን ከፓሲፊክ የባህር ዳርቻ ሪትም ልጫወትልህ። Related to the European influence as well. So Jota. Okay, so this is the time maybe to taste our food. You know, Colombia has a very diverse offer regarding to food. So we're going to taste some. We're going to taste some of this, the Colombian food, including Colombian coffee. Colombian coffee, of course, yes. Well, it's about time. Okay. We're going to start with the agua panela. አጓ ፓኔላ ከሸንኮራ አገዳና ቀረፋ የተሰራ ባህላዊ ትኩስ መጠጥ ነው። ይህ መጠጥ ለኔ በጣም ልዩ ነው። ምክንያቱም በልጅነት በየቀኑ ጧት መጠጣት ወድ ነበር። እንደምትወደውም ተስፋ አደርጋለሁ። Oh my god. You grew up drinking this? Yes. We really love this for breakfast. ይህ ከምንወዳቸው ቁርሶች አንዱ ነው። እንቁላል ከቋሊማ ጋር በአካባቢ በጣም የተለመደና ለብዙ የተለያዩ ምግቦች ጥቅም ላይ የሚውለው ጨዋማ ጣዕም ያለው የተጠበሰ ቺዝ እና በቅመም የተጠበሰ ቋሊማ አለ። We use it for a lot of purposes. Okay. To give a different taste, a particular taste. Todo el mundo está bailando quilele, yo también lo sé bailar quilele, como bailan los demás quilele, a orillas del río Iro. Hay un bello caserío, ahí fue donde nací yo. ከራስ ሀገር ወደ ሌላ ውጭ ሀገር ሲኬድ የራስ ምግብ ይናፍቃል፣ ያደጉበት ምግብ በጣም ይናፍቃል። እዚህ ማግኘት ያልቻሉት የምግብ አይነት ወይም የምግብ አሰራር ምን ይሆን? Well, food has been a challenge. ኢትዮጵያ ውስጥ ስኖር በጣም የሚናፍቀኝ ምግብ ጨዋማ ቺዝ ነው። በአካባቢ ያለው መሰረታዊ ንጥረ ነገር ለአሳ ምግብ፣ ባቄላ፣ ምስርና ሌሎች በርካታ ምግቦች የምንጠቀምበት ነው። እዚህ ማግኘት አስቸጋሪ ነውና ከሌሎች ሀገሮች መምጣት ነው ያለበት። It must be imported. There's not another way. እስቲ ወደ ኋላ መለስ እንበልና ምን ያህል ጊዜ ሆኖት ወደ አዲስ አበባ ከመጡስ በኋላ የኢትዮጵያን ምግብ እንዴት ተላመዱ? Well, yeah, I have tried. I mean, when I first arrived, በታህሳስ ወር እዚህ ከመጣሁበት ጊዜ ጀምሮ እንደ ዶሮ ወጥና እንጀራ ያሉ የኢትዮጵያ ባህላዊ ምግቦችን በልቻለሁ። ጣዕሙን የመብላት ከለመድኩት የበለጠ ቅመም ያለውና ጎምዘዝ የሚል ነው። ይህም ለኔ ፈታኝ ነበር። ግን እስካሁን ድረስ የምወደው ምግብ የፍየል ጥብስ ነው። So my favorite Ethiopian dish is ፍየል ጥብስ. Figel tops. Yeah. Nice. That's one. Let's finish with our breakfast. But then we're going to have the special one, and it's the taste of Colombian coffee. But after that, we go to the embassy. እስቲ ስለ ቤተሰቦት ንገሩኝ። እስካሁን ልጆች የሉኝም። ነገር ግን አንድ ቀን ትልቅ ቤተሰብ እንደሚኖረኝ ተስፋ አደርጋለሁ። ምናልባት ከኢትዮጵያዊ ሚስት ጋር Have them. I think of a big family. Maybe from an Ethiopian wife. Why not? Yes. Yes. Yeah. በነፃ ጊዜዎት ምን ማድረግ ያስደስቶታል?
እንዴት ነው ዘና የሚሉት? Well, to have fun, besides... በትርፍ ጊዜ አዲስ አበባ ውስጥ ወደሚገኙ የበዓል ማዕከላት ሄዳለሁ። ሙዚቃ ለማዳመጥ፣ ጭፈራውን ለማየትና የሁለቱን ሀገራት መመሳሰል ለማግኘት። Or just having fun with the culture. መቼስ ያው ስለ ባህልና ስለ ጭፈራ ማንሳቶች ላይ ቀር ከኢትዮጵያ ባህላዊ ጭፈራዎች በጣም የሚወዱት አለ። This is one. Oh, the Guraginya. Guraginya. Yes, you like it. Yeah. The other one, I love this. Eskista. Yeah, Eskista. 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 All right, Eskista. ስለ ኮሎምቢያውያን ኢትዮጵያውያን ማወቅ ያለባቸው አንድ ነገር መኖር አለበት ቢሉ ምን ያሳውቁናል? Yeah, I would say that in one word. It's a concept. ኮሎምቢያንን ለመግለጽ አንድ ቃል መምረጥ ካለብኝ ጽናትን ነው። ምንም እንኳን ችግሮች ቢያጋጥሙና በታሪካችን አስቸጋሪ ጊዜያት ውስጥ ያሳለፍን ቢሆንም እንደ ግለሰብም ሆነ እንደ ማህበረሰብ ሁሌም ለመቀጠልና ለማደግ መንገዶችን እናገኛለን። Ethiopian and the whole world should know about Colombia. And that's all. Please welcome to the embassy office. እንኳን ወደ ኤምባሲው ቢሮ በደህና መጣ። ከመቀጠላችን በፊት የኮሎምቢያ ልብሶችን እንልበስ እስቲ። And we're going to Colombia. So please. Wow! Viva Colombia! Yeah, you look amazing, you know. This is Cartagena style. I mean, you ready for the Colombian match again, you know. የኮሎምቢያ እግር ኳስ ዩኒፎርምን ለብሰዋል። ከካራቢያን የባህር ዳርቻ ቦርሳና ኮፍያ ያለው የሀገር በቀል የአውሮፓና የአፍሪካ ባህሎችን ድብልቅነትን ያሳያል። በኤምባሲው በደቡብ ንፍቀ ክበብ ሀገሮች መካከል ትብብርን እናበረታታለን። የኮሎምቢያን ብዙ የተለያዩ ባህሎችንም እናከብራለን። የኛ ማሳያ ትሬንሳስ የሚባሉ ባህላዊ ሹሩባዎችን ያሳያል። ቆንጆ ብቻ ሳይሆኑ ከአፍሪካ ውጭ የሚኖሩ የአፍሪካ ህዝቦችን ወጎችን የሚወክሉ የነጻነት ጉዞን የሚያመላክቱ ቅርሶቻችን ከኢትዮጵያ ጋርም የሚያገናኙ ናቸው። These styles they show the ways for the Maroons to get into freedom. In Amharic we call it shruba. The whole entire Churuba. shruba. What do you call it in your language? Trenzas. Trenzas. Yeah, it's like bread. But also the representation of this is we're trying to braid this relation with Ethiopia. That's what the message we want to convey. በሁለቱ ሀገራት ከነበሩት ስር የኤምባሲው ስለመቋቋሙ እናወራበት። So as you can see, the embassy is a new place. We're reopening the embassy. ኤምባሲው ከ50 ዓመታት በላይ ተዘግቶ ከቆየ በኋላ በፈረንጆች አቆጣጠር በነሐሴ 26 እንደገና ተከፈተ። የኮሎምቢያው ምክትል ፕሬዝዳንት ፍራንሲያ ሄሌና ማርኬዝ ለመጎብኘትም መጡ። አሁንም ሁሉን ነገር በማዘጋጀትና በማደራጀት ላይ እንገኛለን። You know, to hire this tourism, business, travel they can have. በኮሎምቢያና በኢትዮጵያ መካከል የነበረው የሁለትዮሽ ግንኙነት ከ50 ዓመታት በፊት እንደነበረ ጠቅሰዋልና ምን ይመስል ነበረ? በአሁኑ ሰዓትስ እንዴት ነው እየሰራ ያለው? The relations between Colombia and Ethiopia were established in 1967. ኮሎምቢያና ኢትዮጵያ ዲፕሎማሲያዊ ትስስር ከ50 ዓመታት በላይ ያስቆጠረ ቢሆንም አሁን ግን ኮሎምቢያ ከአፍሪካ ሀገራት ጋር በምትከተለው ስትራቴጂ አማካኝነት ግንኙነታችን በንግድ፣ በባህል፣ በቱሪዝም፣ በትምህርት፣ በቡና አብቃይነትና ሰላም በመገንባት ላይ እንገኛለን። ሀገራችንን የሚያገናኝ የኢትዮጵያ አየር መንገድ በረራ ማድረግም በጣም አስፈላጊ ነው። ይህ ኤግዚቢሽን ትራንሳንዶ ኤስፔራንዞ ተብሎ የሚጠራው ትርጉሙ ተስፋን ማስተሳሰር ማለት ነው። በአፍሮ ትውልድ ሴቶች ማንነት ላይ ያተኮረ ሲሆን በፕሮፌሰር ኢኔዳ ይመራል። So now let's move to the second exposition we have place. Okay, so we want to connect Colombia starting from the recognition of different landscapes. በመቀጠል የኮሎምቢያን ብዙ የተለያዩ መልክዓ ምድሮችን ከካራቢያን የባህር ዳርቻ እስከ ኤኒዲስ ተራሮችና የመሳሰሉትን እናሳያለን። ለዚያም ነው ሰዎች ኮሎምቢያን የውበት ሀገር ብለው የሚጠሯት። The Andean region, the Cafetarian region, and also Caribbean. በጣም ሀበሻ ይመስላሉ። ብዙ ጊዜ እንደዛ ተብሎ ያውቃሉ ወይስ ኮሎምቢያውያን ብዙ አይነት መልኮች አሏቸው እንደኛ ኢትዮጵያውያን? Oh, there's something very interesting that happens to me every time I go out. Even ብዙ ጊዜ ሰዎች ኢትዮጵያዊ እንደምመስል ይነግሩኛል። ይህም እንደ አፍሪካ ዲያስፖራ አካል ባለን ግንኙነት እንድንኮራ አድርጎኛል። ኮሎምቢያም ሆነች ኢትዮጵያ ብዙ አይነት ሰዎች ያላቸው ሀገራቶች ናቸው። ፊቶችን ማሳየት የኛ ኤግዚቢሽን የጋራ መግባባትን ያበረታታል። በአካል መመሳሰል እንዳለን ብቻ ሳይሆን በኮሎምቢያውያንና በኢትዮጵያ መካከል ያለንን የባህል መመሳሰላችንንም እንድናደንቅም ጭምር ያደርጋል። Promote to enhance and highlight through this exposition we have. Mr. Ambassador, I had a very, very wonderful time with you. Thank you so much.
Muchas gracias. Okay. Betam amesa ganala. Okay. No, thank you very much. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ